በአንድ ቀን እንዴት ነው የሚረገዘው እንዴ? እሱ እኮ የኔ ስራ እኮ ነው። እሱ ያሳስብሽ እንዴ? እኔ ያሳይሻለሁ። ምንድን ነው የምታሳይው? ናቲ ምን ይሆንክ ነው እንዴ? እንዴ ነው የሚረገዘው? ያው ማለት እንዴ ኧረ በስመ አብ ነገሮቻችን መጀመሪያ ሳናስተካክል እኔ እና አንተ እዚህ ሁሉ ጋር እየሳምኩኝ ምናምን ነገር እንዴ እንጋባና ከዛ በኋላ ሰርጋችን ቀን ሁሉም ነገር አሪፍ ይሆናል። የዛን ቀን በመሃል የሚደርስ ነገር ነው። ገና እዚህ 9 ወር ከምናምን 9 ወር ከ5 ቀን ከ10 ቀን ይቆያል። እስከዛ ሁሉ ሰማ ወለዱን ከሆነ እኮ ይደርሳል። ከዛ ገና እኮ ነው አውቃለሁ። እስከዛ እኮ ታዲያ ገና 9 ወር ሙሉ እሱ እዚህ ጋር እያለ እኛ ነገሮችን የሽማግሌ ሰርግ ምናምን የሚባለው ነገር እሱ እዚህ እያለ ገና ከመምጣቱ በፊት እንጨርሳለን። በቃ ነገሮች ይበቃል። እሱ ፈጣሪ ያስተካክለዋል። እሺ በቃ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። ይሄ ደግሞ አሁን ለቤተሰቤ በጣም ደስ የሚያሰኝ በቃ ደስ እናቴን በጣም ደስ ይላታል ብዬ ስለማስብ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እኔ ያለው እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እንግዲህ ቤተሰቦች ተመልሼ እናንተ ጋር መጥቻለሁ ማለት ነው። ሰሞኑን ተጠፋፋና አለው እንግዲህ ያው ያለውን ነገር እያያችሁ ነበረ። ያው ጥሩ ሙድ ላይ ምናምን ነገር አልነበርንም። ሆኖም ግን ባለን ጥቂት ጊዜ የሆነ መጥፎ ነገር ማሳደድ አልፈልግም። ሰልችቶኛል ያለው ነገር ጩኸቱ ንጭንጩ ምናምን ነገር ሰልችቶኛል። ስላለፈው ነገር ስለምናምን ነገር ምንም ይሄ ነው ማለት አልፈልግም። ዛሬ ግን ዝም ብዬ በቃ የሆነ ደስተኛ ሆኜ ለማሳለፍ ሞክራለሁ ዛሬውን ቀን ማለት ነው። እና ብዙዎቻችሁም ደግሞ ነገሮቻችሁን ፍቱ እንደዚህ አድርጉ ምናምን ነገር እያላችሁ እየጨቀጨቃችሁ ነበረ። በእርግጥ ያ ነገር ከናንተ በላይ እኔን ያሳስበኛል። እኔም ነገሮቹ ተፈቶ ምናምን ነገር ሰላም እንድንሆን ፈልጋለሁ። ግን ሳናቅ ነገሮቹ ወደ ሌላ መንገድ ሄዱ። እልህም ይሁን አንዳንዴ እኔ እንጃ ብቻ ፈጣሪ ከብዙ ነገር ሊያስተምራችሁ ሲፈልግ በብዙ ነገር ልትፈተኑ ትችላላችሁ። የኛ ፍቅር ከስር መሰረቱ በፈተና የተሞላ ነው። አንዳንድ የሚደብሩ ነገሮችን ቢኖሩ አላቅም ነገ መልካም ቀን ይሆናል ብዬ አስባለሁ፣ አምናለሁ። ከዚህ በላይ ነገር አሳልፈንም ስለምናቅ እና ባለው ነገር እንግዲህ እሷም ደስተኛ ናት ብዬ አላስብም። ዛሬ ስላለው ነገር ስለነበረው ነገር ምናምን ነገር ላወራላችሁ አይደለም የመጣሁት። ዛሬ ግን የሆነ ደስ የሚል ነገር ይዤላችሁ ስለመጣው ነው። እኔንም ቤተሰቤንም ያስደስታል ብዬ አስባለሁ። ሄሉም ደግሞ ቀና ከሆነች ለግንኙነታችን በጣም የምታስብ ከሆነ እሷም ደስ ይላታል ብዬ ስለማስብ ነው ዛሬ እንግዲህ እንደዚህ ፈገግ ብዬ ደስ ብሎኝ የመጣው። አይ ቲንክ 2 ቀን ምናምን ነገር ይሆነኛል አላገኘኋትም። ትናንትም አልተገናኘንም። ዛሬ ግን ቤቷል ሄጄ በአካል የሆነ ነገር ላወራት ፈልጋለሁ። ለዛም ብዬ ነው የመጣውኝ ዛሬ ቤተሰብ። እሱም ምንድነው ዛሬ ብቻዋን ቤት ሆና እንድትጠብቅ ደውዬ ነግሬያታለሁ። እየጠበቀችኝ ነው። ያለውን ነገር ሄጄ አወራታለሁ። ባለፈው እንግዲህ በተፈጠረው ነገር ነገሮችን እኔም በፍጥነት ለማድረግ ወሰንኩኝ። ካለው ነገር አንፃር ፈጣጥኛለሁ። ሆኖም ግን ለቤተሰብ ይፋ አድርጌ ነበረ። ያው እናንተም እንደምታውቁት ሽማግሌ ለመላክም ነገሮችን ቶሎ ለመጨረስ ምናምን ነገር በሚለው ተኪዶ ነበረ። ግን በአንዳንድ ነገሮች ምክንያት ይሄ ነገር እንግዲህ እንደዛ መዝለቅ እንደሌለበት ሆኖ ቀርቷል ማለት ነው። በዛ የተነሳ በእውነት አላ ቤተሰብ ደግሞ እንደዚህ አይነት ነገር አንዴ ከሰማ በኋላ ምናምን በጣም ያካብደዋል ምናምን ነገር። ለኛ ነው ቀለል ያደረግነው። ምክንያቱም እኔም ቀለል አደረኩኝ ካለኝ ጊዜ አንፃር ሆኖ ነው። ግን ሆኖም በቃ በዛ ነገር ከፍቷቸዋል። እውነት ለማውራት ያው ሁሉም ሰው የሚያውቀው ነው።
በዛ ነገር ከፍቶናል እና አሁን ግን ከዛ ሁሉ ነገር በጣም ደስ የሚሰኙበትን ነገር ይዤ መጥቻለሁ። ምክንያቱም ሁሌ በቃ ማዘር በተለይ ማዘር የምትለኝ ነገር ነውና የሆነ በቃ የሆነ ልጄን ለማየት በጣም ትፈልጋለች እና ልጅ ቦልላት ምናምን ነገር ህፃን ልጅ በጣም ልጄን ብታይ በቃ ሁሌ ትላለች ምናምን ነገር የሆነ ነገር ሳደርግላት እንደውም ከዚህ በላይ ምናምን ነገር እንደዚህ አድርገህ ምናምን ነገር በቃ ሁሌ የምትለው በቃ ምንም ነገር ባረግላት አያስደስታትም። ያን ነገር ነው ሁሌ እንትን የምትለውና በዚህ ነገር ለመካስ እኔ አሰብኩኝ እና ምን እንደምትሉኝ አላቅም። እንግዲህ ጥሩ ሀሳብ ነው ብዬ አስባለሁ። ሄሉንም በጣም ደስ ይላታል ብዬ አስባለሁ። እኔ እንግዲህ በዚህኛው እሷም የመካስ እድል ይኖራታል ብዬ አስባለሁ እና ለዚህ ነገር ዛሬ ተከስቼ መጥቻለሁ። ደግሞ ያመጣሁላት አንድ ነገር አለ እናንተን ላሳያችሁ። እንግዲህ ቤተሰብ ሁል ቀን አርቲፊሻል አበባ ቤቷ ስመጣ ይዤላት ነው። ሁል ቀን ቤቷ ስመጣ ቀዩን ናቹራል አበባ ይዤ ነው መጣ። ያው እናንተ የምታውቁት ነው እና በቃ አበባዎች ሁሉ እየጠወለጉ አውጥታ እየጣለችብኝ ነውና ዛሬ እንግዲህ አርቲፊሻል አበባ ከነመስቀመጫው ነው ያመጣውላት። ምክንያቱም አይጠወልግም ይሄኛው ልክ እንደዛኛው የሆነ ደስ የሚል እንትን ባይኖረውም ብቻ እንዲቆይ ስለፈለኩኝ የኛውን አርቲፊሻል አበባ ቤቷ እንድታስቀምጠው ይዤላት መጥቻለሁ። ተወደዋለች ብዬ አስባለሁ። ሽቶ ቀብቻለሁ ደግሞ አሪፍ ቃና ነው ያለው እና ቤተሰብ ያለውን ነገር እንግዲህ ደስ የሚላት ይመስለኛል ያለውን ነገር። እኔም ዛሬ እንግዲህ ደስ ተሰኝቼ የምመለስ ይመስለኛል። ከጭቅጭቅ ከሁከት መንፈስ እንድንወጣ እኔና እሷ ብቻ እንድናወራ ስለፈለግኩኝ ነው ደውዬም ብቻሽን ጠብቂኝ ቤት ያልኳት እና እናንተም ደስ ይላችኋል ብዬ አስባለሁ። የምስራች ይሆናል። ቤተሰቦቼም ደግሞ እናቴንም አባቴንም ደስ ይላችኋል። በዚህ ደግሞ ደስ ተሰኝቶ ዛሬ ደውዬ ምነግራቸው ይሆናል። ወደዛ እንግዲህ ያው ምንም ቢሆን ያ ነገር ከእግዚአብሔር ነው፣ ግን አላ በመሃል ደግሞ ነገሮችን ማካሄድ ይቻላል። በዛ መሃል ደግሞ ደስ ይላችኋል ብዬ አስባለሁ። ቀጥታ አሁን ወደ ቤት ሄደን ያለውን ነገር የምናሳያችሁ ይሆናል። ቤተሰብ ተከታተሉ። ደርሰናል። ቤተሰብ መጨረሻውን ደረጃ እየወጣን ነውና እንደዚህ አበባ ከሰጠዋት ብዙ ጊዜ ሆነን እንጃ ወደዚህ ሙድ ስለተመለስን ደስ ይላታል ብዬ አስባለሁ። እኔ ደስ ብሎኛል። ደብቆ በብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ። የምር በጣም ነው የሚያምረው። አመሰግናለሁ። በጣም ነው ደስ ያለኝ። ደስ ብሎኛል። እዚህ ጋር ይሁን ቦታው ነገኛ በጣም ነው የሚያምረው። የምር አመሰግናለሁ። የምር በጣም ምንድን ነው ያሳቀሽ? ደስ ብሎኝ። አልቀነሰልሽ። ደህና ነህ? ሰላም ነው አለ እንባል። ትላንት ስላልተገናኘን ተሰሞኑን እንግዲህ አሪፍ ጉዳይ ስላልሆነ ከዛ መንፈስ እንድንወጣ ብዬ ነው አመጣጤ። ያው ደስ ብሎሻል ብዬ አስባለሁ። በጣም ነው ደስ ያለኝ የምር በጣም። እኔም ደስ ብሎኛል። እንዴት ነው? ደህና ነኝ አለሁ። ሰላም ነው። አምሮብሻል ደግሞ በጣም
ናፍቀኝ ነበር የምራ እኔ ናፍቀሽኝ ነበር በጣም ናፍቀኝ ፈኩ ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ አመጣጤ የሆነ ነገር እንግዲህ ደስ ይልሻል አንቺንም ደስ ይልሻል ብዬ አስባለሁ ሰሞኑን በተፈጠሩ ነገሮች ሰሞኑን ሰሞኑን ያው በተፈጠሩ ነገሮች ታውቂያለሽ አላቅም የኛን ችግር የለውም እኛ በጣም ብዙ ነገር አብረን አሳልፈን ሊሆን ይችላል መታረቅ መጣላት ምናምን ነገር በእኛ መሀል ኖርማል ሊሆን ይችላል እና ነገሩን ደግሞ እኔ ቤተሰብ ጋር ሁላ ደርሶ ነበረ በዛ መሀል እንግዲህ እንጃ እኔም ቸኩዬ ሊሆን ይችላል አላቅም ግን ያው ደስታችን ነው በሚለው ነው ለቤተሰብ ነግሬ ነበረ ታውቂያለሽ እና ከዛ በኋላ ይቅር ከተባለ በኋላ ያው የሽምግልናው የእንትን ጉዳይ ማለት ነው እና ይቅር ከተባለ በኋላ በጣም ደብሯቸዋል እኔም እንደ ድሮ እያወራኋቸው አይደለም ታውቂያለሽ ያው ለማነሳሳት አይደለም ግን ዛሬ ቤተሰቦቼን እኔም እናቴን ሞር እሷ ናት እንደዚህ የምትጨቀጭቀኝና እናቴን ደግሞ መካስ ፈልጋለሁ አንቺ ደግሞ በእኔ ደስታ ሁሌም ከጎኔ እንደምትቆሚ በዛ አልጠራጠርም አንቺም ደግሞ እንግዲህ በተፈጠረው ነገር ቢያዝኑ በዚህ ትክሻቸዋለሽ ብዬ አስባለሁ በደንብ ነው የምትክሳቸው በደንብ ማለት ይደብራል ያሳለፍነው ነገር በዛ ውስጥ ያው መተሳሰባችን አለ አንዳንድ ነገሮች ያው ለበጎ ነው የሚሆኑት ያው ፈተና አይጠፋም እና ዋናው እናንተ አለመለያየታችን ነው ኖርማሊ ነገሮችን ያው አንቺን ብለሻል ቀስቀስ ብለን እናያቸዋለን ብለሻል ነገሮችን በእኛ ማል ያሉትን ነገሮች ግን ባለን ጊዜ አሪፍ ጊዜ ለማሳለፍ እንሞክራለን ከዛም ባሻገር ደግሞ ዛሬ እኔ ቤተሰቦቼ ደግሞ ደስ የሚሰኙበትን ነገር ላይክ አስቤ ነው የመጣሁት በዛ ነገር ደግሞ አንቺ ማታሳፍሪኝም ብዬ አስባለሁ እንግዲህ ይሄን ነገር ሄሉ ስጠይቅሽ እኔ ቁጭ ብዬ አይደለም የምጠይቅሽ ምንድነው አምናለሁ በደስታዬ ከጎኔ እንደምትቆሚና አላውቅም አንቺም ደስ ትሰኝበታለሽ ብዬ አስባለሁ ምንድነው እና እናቴ ሁሌ የምትጠይቀኝ ነገር አለ ምንድነው እሱም በቃ የሆነ በዛ ደስ ይላታል ብዬ አስባለሁ በዚህኛው ነገር ቢከፋትም በዚህ ድግሳት ፈልጋለሁ ሞር ደግሞ ይሄን ነገር እሷ በጣም ስለምትፈልገው ምንድነው ናቲ በጣም አጓጓኝ እኮ በቃ ይሄ ነው ልሽ አልፈልግም በቃ ምክንያት እንድደረድርልኝም አልፈልግም አውቃለሁ ሌላ ነገር ሊሰማሽ ይችላል ግን በቃ ደስታዬን በሙሉ ስሜት እንድትቀበይ ይፈልጋለሁ ልጅ እንድትሰጪኝ ይፈልጋለሁ ናቲ ማለት ልጅ ይቀራል ያው ተጋብተን ምናምን ልጅ ጋር ልጅን ምናምን ነገር ዛሬ ነገ ሳንል አይደለም እኮ ተጋብተን ምናምን አይደል እንዴ ልጅ የሚመጣው ኖ ሄሉ በቃ በዛኛው መንገድ ብዙ ሄደናል ጎን ለጎን ይደርሳል አሁን እንደውም እንደ ባህል እኔ እንጃ አላውቅም ሰው ሁሉ ቀድሞ እያረገዘ ነው እና አሁን በቃ ምክንያት አትፈልጊ ሄሉ እና ልጅ እንድትሰጪኝ ይፈልጋል እሺ ቁጭ በልና እናውራ እሺ እያወራን እኮ ቁጭ ብለን እናውራ እኮ ልጅ እኔ ደስ ይለኛል ግን አሁን አይደለም ታዲያ ሄሎ አሁን ምክንያት አደረግልኝ አላውቅም ምን እንጃ እንዴ ደስ ይልሽ እኮ ይገባል እኔ ደስ ብሎኛል እኮ ናቲ ግን ያው ነገሮቻችን መጀመሪያ ሳናስተካክል እኔና አንተ እዚህ ሆድሽ ጋር እየሳምኩኝ ምናምን ነገር እንዴ የምር ያረገዝኩ ነው መሰለኝ ስትሰማኝ ሄሎ የምር በቃ ናቲ ስማኝ እሺ የምር ታውቃለህ
ሄሉ ምክንያት የሚባል ነገር አልፈልግም። በእግዚአብሔር አታከራክሪ። በቃ እሺ በቃ ልጅ ወልደን ከዛ ማዘርን አሁን ደውዬ እነግራታለሁ። ሄሉ በቃ ሄሉ እርጉዝ ናት ነው የምለው። በቃ በእርግጥ አውቃለሁ ልጅ የሚሰጠው ፈጣሪ ነው፣ ግን በቃ እኔ አላውቅም። በቃ በዚህ የሆነ የሚካሱ ነው የሚመስለኝ። ናቲ እኮ ጥሩ ነገር እኮ ነው። ልጅ በጣም ደስ ይላል። እኔም ደግሞ ከምወደው ሰው በወልድ በጣም ደስተኛ ነው የምሆነው። አይደለም የምር በጣም ደስተኛ ነው የምሆነው ካንተ። ያው ወደፊት አይቀርም። እሺ ብለሽኛል አይደለም? አሁን ሳንጋባ መሳን እንዴት ነው የምንወልደው? መጀመሪያ መጋባት የት ይቀራል? በቃ ሄዱ። አሁን አንቺ ለምንድን ነው ለሌላ ነገር ምክንያት የምትፈልጊው? በቃ እኮ የት ይቀራል ሳይሆን መጀመሪያ መጋባት አለብን። ከዛ በኋላ መጀመሪያ ሰርግ አለ። ሄዱ በቃ ይሄን ፕሮሰሱን ተይ። ሲጀመር በዚህ ስቴፕ ላይ መሄድ ሞክረን በራሳችን ያልተሳኩ ብዙ ነገሮች አሉ። በመሃል በቃ ይሄን ነገር እንቅረፈው። ይሄ ደግሞ አሁን ለቤተሰቤ በጣም ደስ የሚያሰኝ በቃ ደስ እናቴን በጣም ደስ ይላታል ብዬ ስለማስብ እኮ አውቃለሁ እኮ ናቲ፣ እኔም ደስ ይለኛል። ግን አሁን እዚህ ጋር ናቲ መጀመሪያ እኔና አንተ ነገሮች ይሄ በቃ ይበቃል። እሱ ፈጣሪ ያስተካክለዋል። እሺ በቃ ቆይ ናቲ ቆይ አይደለም መጀመሪያ ነው ምክንያት ደስ አላለሽም? ደስ ብሎኛል ግን አይደለም ናቲ። አሁን ሴት ልጅ ነኝ። አሁን ሳላገባ አግዤ ከዛ ጥሩ ነገር ይመጣል። እግዚአብሔር ስም ታዲያ ወንድ ልጅ ነው እንደሚወልደው ይሄ እኮ አውቃለሁ። ግን መጀመሪያ ማለት ነው መጀመሪያ ናቲ እና አንተ ተጋብተን ጀስት ቤተሰብ ጋር ሽማግሌ ተልኮ እንደዛ ነው የሚሆነው። ከዛ በኋላ ችግር ይላክ ተብሎ አሁን ስለ ሽማግሌ እንዳታነሽብኝ። ይሄ ሁሉ ጣጣ የመጣው በሱ የተነሳ ነው። ሽማግሌ ተልኮ ምናምን አትበይ። በቃ ሽማግሌ ከመላኩ በፊት ቤተሰቦችንም ደስ ይበላቸው። እሺ በይ በቃ እሺ በይኝ። ሄሉ ናቲ ወይ እሺ በሻላ ለምን አስፈራሽ? አንተ ያንተም ቤተሰብ ቢሆን ደስ አይላቸው። እኔ አባቱ ነኝ ማሳደግ በቃ እኮ ማለት ደስ ይላቸዋል። እኔ ደስ እንደሚያሰኛቸው እኔ አሁን ደውዬላት አሁን በቃ ጓደኛዬ እርጉዝ ናት ብዬ ብነግራት ለማዘር ምን ያክል ደስ እንደምትደሰት አታውቂም እኮ። ኧረ ናቲ አትደውል እንዴ! ቆይ እናንተ እናውራ መጀመሪያ። መቼ ረገዝኩኝና ነው የምትደውለው እንዴ? ልትዋሽ ነው? አንቺ እርግጠኛ ሁኚና በቃ እኔ ከመሄድ በፊት ይሄን ቁም ነገር መስራት ፈልጋለሁ። ምን ማለት ነው ናቲ? መጀመሪያ ብዙ ነገሮችን እንዴ ከዛስ ናቲ ምንም ከዛ የሚባል ነገር የለውም። ሄሎ ናቲ ከዛስ ይባላል። ለምንድን ነው አይባልም? ተነሽ ደስ ይላል። ምንድን ነው ደስ የሚገባው ናቲ? መጀመሪያ እሺ አሁን ዘፈን ልዘፍን ነው። ዝም ብለሽ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። መቼ ረገዝኩኝና ነው አንዴ? ቆይ ገና እኮ ነው እናቴ። በቃ ችግር የለውም። ዋናው የአንቺ ፍላጎት ነው። በቃ ፍላጎታችን እንትን ካለ ፈጣሪ ይሰጣል። አሁን አንቺ ሌላ ነገር አይደለም። እሱ አይደለም ናቲ። መጀመሪያ አሁን እምቢ እያልሽ እንዳይሆን ነው። እምቢ እያልኩ አይደል? እናውራ መጀመሪያ። ማውራት አለብን። አሁን አንቺ ቆይ ሄዶ አታምነው። ስማ አይደለም እኔ ደስ ብሎኝ መጥቻለሁ። እኔ በጣም ነው ደስ ያለኝ። የምርካን ነገር አንቺ ደስ እንዲልሽ ስማ። አንቺ ለምንድን ነው ልጅ ምክንያት የምትደረግ? ምክንያት አይደለም እኔ ደስ ይለኛል እኮ ናቲ። ግን ናቲ እኔ እናንተ እጅሽን ወደዚህ አድርገሽ መስፈን ለልጃችን ቆይ በሰላም እንዲመጣ በቃ እጅሽን እያሸበሸብሽ ፍሬው ያማረ ዘር ናቲ ግን እንዲበዛለት እናት ደስ ይላታል ልጅ ሲወለድላት። አንቺ ደስ ይሻላል። ደስ ይለኛል እኮ። ቆይ ገና ምንም ገና የሚባል ገና እኮ ነው አውቃለሁ። እስከዛ እኮ ታዲያ ገና 9 ወር ሙሉ እሱ እዚህ ጋር እያለ እኛ ነገሮችን የሽማግሌ ሰርግ ምናምን የሚባለው ነገር እሱ እዚህ እያለ ገና ከመምጣቱ በፊት እንጨርሳለን። በቃ እኔ እኮ አስቤ ጨርሼ እኮ ነው የምጣት። በቃ ተስማምተናል አይደል? አይደለም እኔ ባንዴ እንዴት እንደዚህ አይነት ውሳኔ አስተካክላችኋለሁ። በቃ እኔ አሁን በቃ ይሄ እኮ ያለቀለት ጉዳይ እኮ በቃ ናቲ እርግጠኛ ምን ነው አይደለም። እኔ እኮ ግራ አጋባኸኝ። ከመቼው ደግሞ እንደዚህ እንዳሰብክ ነው ግራ አይገባኝ። በቃ እኔ
ጊዜ መስጠት አልፈልግም። ታውቂያለሽ ያለን ጊዜ ውስን ነው። በዛ መሀል በቃ እሺ ብለሻል። ናቲ ቆይ እናውራሽ እና ቁጭ በልና እናውራ። ምንድን ነው የምናወራው? እኔና አንቺ 4 ዓመት ሙሉ አውርተናል። በቃ አሁን ወሬ አይደለም፣ አሁን ፍሬ ነው የሚያስፈልገው። ፍሬ ደግሞ እኮ ፍሬው ናቲ ፍሬው ደስ የሚል ነገር ነው። እኔ ደስ ይለኛል። ለአንተ የምር ናዚ እኔ ብቻ መንታውን ቦልድልህ ደስ ይለኛል። በቃ አንዴ ማለት ነው እኔ እኮ መጀመሪያ እናስተካክል። እኔና ወይኔ ይስተካከላል። ሄሉ ለኔ ተይ በቃ እኔ ወንድ ልጅ ነኝ። በቃ እኔ አስተካክላለሁ። ሲናት ማህበረሰቡንም አስብ። ሴት ልጅ ቀድማ ሳታገባ ችግር የለውም። በመሀል ይስተካከላል። አንቺ በእኔ እምነት እድሽ ነው። እንዴት ነው እምነት ማይኖረኝ እኮ ችግር አንቺ የምትያቸው ነገሮች እኮ በቃ ተራ ነገሮች ናቸው። ያስተካክላቸዋል እኮ ታስተካክላለህ። ግን ናቲ ቢያንስ በቃ በዚህ አሁን እንዴ በቃ እዛ ጋር ቤተሰቦችም እያዩ ነው። በዚህ አጋጣሚ ይኸው ለማዘርም ቪዲዮ ሼር አደርግላታለሁ። ከዛሬ ጀምሮ ያው ፍቅረኛ ታረግዛለች። ንገሪያት። ከዛሬ ጀምሮ? አዎ። እንዴት ነው ከዛሬ ንገሪያት። እንዴት ነው የሚረጋገው? እያየች ነው። በእግዚአብሔር ስም አታዋርች። እንዴት ነው ናቲ ግን የምታረጋው? አልገባኝም። ሄሎ እኔ ደውዬ አሁን ከምነግራት አንቺ እዚህ ጋር በቪዲዮ እያየች ነው። አታንገራግሪ። በቃ እኮ እሺ እኔ ወልድለታለሁ። በቃ አሁን እርጉዝ ልሆን ነው። እንዴት ነው የምናረጋው? አሁን እርጉዝ ልሆን ነው በይ። እንዴት ነው የሚረገዘው ናቲ? እንዴ ዝም ብሎ እንዴት በአንድ ቀን እንዴት ነው የሚረገዘው? እንዴ እሱ እኮ የኔ ስራ እኮ ነው። እሱ ያሳስብሽ እንዴ? እኔ ያሳይሻለሁ። ምንድን ነው የምታሳይኝ ናቲ? ምን እየሆንክ ነው እንዴ? እንዴት ነው የሚረገዘው? ያው እንዴ ኧረ በስመ አብ ማለት ነው እንዴ? እንዴት ነው የሚረገዘው? እዚህ ጋር ካሜራውን ፈርተሽ ነው አጥፋ አንተ ምንድን ነው አንቺ? እንዴት ነው የሚረገዘው አልሽ? አይ ችግር የለውም። የት ሄድብኛል ናት? እኔ ደስ ይለኛል ግን አሁን አይደለም። እሺ አሁን እሺ ንገሪያት። አሁን እሺ እንዴ እወልድልሃለሁ ግን ተጋብተን ምናምን እንዴት እንደሚወለድ ደግሞ ያሳይሻለሁ። እንዴት ነው የምታሳየኝ አንተ? ናቲ እኮ እሱ ስንጋባ ችግር የለውም እኮ እንጋባና ከዛ በኋላ ሰርጋችን ቀን ሁሉም ነገር አሪፍ ይሆናል። የዛን ቀን በመሃል የሚደርስ ነገር ነው። ገና እዚህ 9 ወር ከምናምን 9 ወር ከ5 ቀን ከ10 ቀን ይቆያል። እስከዛ ሁሉም ነገር ወለዱ ከሆነ እኮ ይደርሳል። ከዛ በኋላ እኮ ማድረማ ይደርሳል። እኔ አሁን ሄዱ ከዚህ በፊት ደጋግሜ ነገር ይሻላል። በእኔ የተነሳ በጣም ቤተሰቦችን ተከፍተዋል። አሁን በቃ በዚህ ደስ ይላታል። ንገራት እርጉዝ ነኝ ቢያት እኔ ማዘርዬ እውነት እኔ በጣም የተይና አሁን እርጉዝ ነኝ ቢያት ሳላረግዝ እንዴት ዋሻለሁ? ናት መቼ አረገዝኩ? አሁን እሺ ለዛ እኮ አሁን እሱ ይጥፋና አንቺ እሺ በይና እኔ ችግር የለውም እኔ ጨርሰዋለሁ። እሱን አይደለም ናት እሺ በይኝ ሄሉ እሺ በይኝ እሺ ላለው ናት እሺ ሃይ ናት ተረጋጋ። ቆይ መጀመሪያ እንዴት እናውራ። አንቺ ምንድነው አወራን በቃ አንቺ ተረጂኝ። ምንድነው እኮ ተረዳው ግን አንቺ ቁጭ በላት እና ደድ እንዴ ሰው እንደውም ማለት ነው ሄሉ የምር በጣም እያስደበርሽ ነው። ይሄ እኮ እንድትደበረ እሺ እኮ ችግር የለውም። ሴት ልጅ እንደውም ማለት ነው ወንድ ልጅ ከልቧ ስታፈቅር ሳያቅ አስረግዛ ነው ቤቱ የምትቀረው። አንቺ ደግሞ እኔ በክብር ጠየቅኩሽ ነይ እኔ ፈልጌው ነው አልኩሽ እኮ ተረጋጋ እኮ እኔም እኮ ፈልጋለሁ ግን ነገሮችን መጀመሪያ እንጋባና ከዛ በኋላ ይደርሳል ብዬ እኮ ነው ናቲ። የት ሄዳለን? እኔ እናንተ ብዙ እንወልዳለን። በቃ መጋባቱ ይደርሳል። የትም አይሄድም። አሁን አታናድሽ እሺ? ምን ሆነ ነው? ተረጋጋ እንጂ ናቲ። ምንድነው የምረጋጉ? ከዚህ በላይ ተረጋግቼ እኮ በፍቅር ይኸው አበባ አምጥቼልሽ በፍቅር እየጠየቅኩሽ እኮ ነው። በቃ እዚህ ጋር ደግሞ ነግሬሻለሁ። እንዴ መደጋገም አይጠበቅም። ታውቂያለሽ ያለውን የተፈጠረውን ነገር ታውቂያለሽ። በቃ ለዚህም ማረሳሻ ይሆናል። ለቤተሰቦችም ደስታ ነው የሚፈጥረው። በቃ ሌላ ነገር አታውሪ። ወይኔ ሄሉ አውቀሽ ነው እንደዚህ የምታናድጂ? አውቄ አይደለም ናቲ። ከልብህ ነው የምርህን ነው አስበህበት አቅደህበታል? አቅጄ ጨርሻለሁ። በቃ እኔ እንደውም እንደዚህ ስትይኝ የምር ሄሉ የለ የሆነ ማቶጂ በእኔ ጥርጣሬ ያለሽ ይመስል በቃ ከወደድሽኝ ሰው እንደው ከዚህ በላይ ይሄን ነገር ከወንድ በላይ ብዙ ጊዜ ሴት ልጅ ነው የሚፈልገው። አውቃለሁ ፈልጋለሁ። በተቃራኒ ሆኜ እየለመንኩሽ እሺ እናድርግ በቃ ችግር የለውም። እሺ ሞለን ልጅ ነው የምትፈልገው? እሺ ደስ ይለኛል። አሚያት አሚያት ነው
መቼ ነው የምናደርገው? እሺ ቆይ አልሽኛ እኮ ነሽ። አይ እኔ እኮ እናቴ ጥሩ ነገር ነው። ልጅ እኮ ማንም አይጠላም። ግን አሁን ማታንገራግሪ እቺ ካፍተን ብዬ እኮ ነው እኔ ሲጀመር ማለት ነው። እዚህ ጋር ቤተሰቦች ፊት ለፊት ቀረች። አይ እንዳታስረው እኔ እንደው ሞለን ነው የምፈልገው። እንዳታስረው አልፈልግም እንዳይታሰር። እሺ ደስ ይለኛል። ምንድነው የሚያስቀው? አይደለም አይ እኔ ልፈትንሽ ብዬ ነው ሲጀመር ማለት ነው። እንደዛ ሆነ አይደለም ቤተሰቦቼንም በዚህ አጋጣሚ ይቅርታ አውቄ ነው የምትለው አንቺ የምትይውን ለማየት ፈልጌ ነው። አላውቅም ይገባሻል ብዬ አስባለሁ። ብዙ የሚቀድሙ ነገሮችም እንዳሉ ምናምን ነገር ጠፍቶኝ አይደለም እና በምን ልምጣ ብዬ አሰብኩና ሄሉን በምን እስቲ ላወዛግባት ብዬ ነው እና ቀበቶዬን ፈትቼ ሁላ ማለት ነው አልተባበረችኝም እና በክብር ቀበቶዬን ልሰራ አሁን ቀልድ እንደሆነ ስላወቀች ነው። ለምን ትፈራለህ? አይ ግን አትሄድም። በጣም ነው አናደድከኝ። ነይ አይደለም ማለት በዚህ ትፈትነኛለህ። ምን ለማለት ፈልገህ ነው? ማለት እንዴት በዚህ ትፈትነኛለህ? አይ ተገናኝተን ስለማናውቅ ትንሽ ላበሳች እኮ ታዲያ ቢሆንስ እንዴት ትፈትነኛለህ? በልጅ እንዲቀለዳል ኖ አይደለም ሲጀመር እኮ እንዴት ማለት እኔ እሺ ሰምቲኝ የጠበኩኝ ነበር። እሺ አልኩ። እሺ ከዛ አንዴ እንዲያሽኝ ሲጀመር በእናቴ ለመንኳት እናቴ እያየችሽ ነው አልኳት። ያላልኳት ነገር የለም። እምቢ እኮ አይደለም። እኔ እኮ ቢያንስ የሚቀድም ነገር አለ ነው እያልኩ ያለው። ሲቀጥል ደግሞ አንተን ሁኔታ አይቼ እሺ አልኩ። እኔ እንደውም ማለት ነው ከአንዳንዴ እሺ ብላ ቀበተውን ሁላ እሷ እስከምትፈላልኝ ነበር። እኔ እክል ኧረ ተው አልፈልግም። ኧረ አይደለም የምር እሺ እስከምትይኝ እየጠበቅኩኝ ነበር እና እሺ ልሻለሁ አላልኩም። መቀያየር ሲቹዌሽን ሲጀመር መጀመሪያ ማለት ነው ተጋብተን መኖር አለብን ልጅ ለመውለድ። ሄሉማ ማለት ነው በዚህ ሁኔታ ቤተሰብ ብናደርግ ራሱ መድኃኒት ትውጣለች። አይቀርም አድሮሽ ይቀራል። አንቺ መጥፎ ነው ሳይድ ኢፌክት አለው። ፕላን አድርገን ምናምን ነው የሚወለደው። ከአንቺ ጋር መቼ ነው የምንግባባው? ቆይ እኔና ሄሉ በቃ መቼ ነው የማንግባባውና ፕላን ተደርጎ ልጅ ዝም ብሎ አይደለም የሚመጣው አይደል? ልጅ ሲጀመር ያው ልጅ ስለተደረገ ብቻ አይወለድም። እውነት ለማውራት ማለት ነው እንደዛ ቢሆን እና ፈጣሪ ሲፈቅድ ነው ፈጣሪ ስጦታ እና እኔ እንጃ እኔም ሲጀመር ያጠፍቶኝ አይደለም ገብቶሻል። ግን ምንድነው አንቺን አሁን እሺ ቆይ አሁን እሺ አልኩ። ምን ተረዳክ? አሁን እኔን አየክ? እሺ ምን አይደለም እሺ ካልሽ እኮ ነው አሁንም እኮ ሐሳብ ነው መጀመሪያ እሺ ከኋላ እሺ ብያለሁ። አንተ ስትናደድ አይቼ ማለት ነው። እሺ ምን ተረዳክ? አሁን እሺ ትነግርሻለሁ ምናምን ነገር ብዬ ነው። ምክንያቱም ያ ነገር እኔ ትጠራጠረኛለህ ነው። አሁን ራሱ ይሻላል። እሺ ኩሽ ብለሽኛል። ሰርቄ ነው ማለት ምን ነው ሰርቅ ጀመር ሴት ልጅ ያለ ፍላጎት ልትወልድ ትችላለች። ወንድ ልጅ ግን ያለ ፍላጎት ሊወልድ አይችልም። እና ለመፈተን ፈልጌ ነው ደግሞ አበባዬን መሬት ላይ አስቀምጠሽ አስደበሽ እና ሁሌ እንደዚህ አርቲፊሻሉን እየጣለች ግን አልሳመኝም። አስር ነው ሳም አልሳምከኝም። ይሄን ሽንቴን ሳምኩሽ የምር አልሳምከኝም። ስንት ቀን ተሳስመን በብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ ከብዙ ስቃይ መከራ ሳምኩኝ። ደግሞ እዚህ ጋር ቤተሰብ እያየ ነው። እኔ ደግሞ ካሜራው ደበቅ ሲል የሚቀር እሺ ነኝ ስለሳም እኔ አልፈቅድልሽ እሺ ነኝ ስለሳም እና ቆይ ቤተሰቦቼንም ዋሽቻቸዋለሁ እና የምር እውነት ለማውራት እንደዚህ ቢሆን ሞር የምር ነው ፈጣሪ ማዘር በጣም ቤተሰቦችም እንደሚደሰቱብኝ ምናምን ነገር አውቃለሁ። ግን ሰነፍ ነች በጣም ማለት በምንድን ነው የምትሰጠው? እና ቤተሰብ ይሄ በእርግጥ ያሉብን ነገሮችም አሉ አላውቅም።
ብዙ ማስተካከል ያሉብን ነገሮችም አሉ እና ፈጣሪ ካለ ወደፊት የማይቀር ነገር ነው ብዬ አምናለሁ አይደል ይሉ እና ሞር ከሄሉ ጋር ብዙ መጠናናት አለብን ተባብለናል ነገ መልካም ይሆናል ብዬ አስባለሁ ካሁን በኋላ ለመጫነዝ ምናምን ሳይሆን አሪፍ ጊዜ እንድናሳልፍ ነው እና ለዛ ነው ልፈትናት ብዬ ነው እሺ እምቢ እኔ ግራ ገብቶኛል እናንተ እሺ ብላለች እምቢ ብላለች እስቲ እናንተ ንገሩኝ እሺ ካለች ከኔ የሚጠበቀው እኔ ላይ ጣሉ እምቢም ከሆነ እንግዲህ የፈጣሪ ሲል ይደርሳል ማለት ነው ልጆቻችሁ ሰሞኑን በነበረው ነገር ከኛ በላይ ተጨንቃችሁ ነበር ሲደውሉልኝ የነበራችሁ ሰዎችም አላችሁ ነገሩን እንግዲህ ለመፍታት እንሞክራለን በራሴ ሄሉን እንግዲህ ለመፍታት እንሞክራለን ተራርቀን ነበረ ወደ 1-2 ቀን ይሆናል አሁን ዛሬ እንግዲህ ተገናኝተናል ደስ ብሏታል ብዬ አስባለሁ እኔም መልሲ ስላዩ አደስ አበባ መስላል እየጠበቀች እና ቤተሰብ ከጎናችን ስለሆናችሁ በጣም ነው እናመሰግናችሁ እንወዳችኋለን ሰብስክራይብ አድርጉ ይሉምትዩ ነገር ካለ አይ ብቻ ነገ የተሻለ ነውና እንወዳችኋለን ሰብስክራይብ አድርጉ ምን ነገር አለ